በዱንያ ላይ ወንድሙን የበደለ ሰው ካለ ዱንያ ላይ ሐላል አድርጎ ይጨርሳሉ አሽረፈ الخلق ሰለም في حديث ابو هريره في صحيح البخاري በተዘገበው ሐዲስ ላይ ነገ ጧት ሂሳቡ በገንዘብ አይደለም የምትከፍሉት በስራችሁ በመልካም ስራችሁ ነው ዋጋ የምትከፍሉት በዚህው በሶላታችሁ በዚህው በጾማችሁ በዚሁ በሰደቃችሁ ነው ዋጋ የምትከፍሉት አለ አላህ ዛሬ ወንድሙን ክብር የነካ ዛሬ እቷን ክብር ያሳነሰች አንድ እንደጠርፋ የተፈጸመ ድርጊት ነው ይወራልና ልክ እንደናንተው እንዲው ሀገር ያው ጠለባት ሲኖራችሁ የምትፈልጉት ኦርደር ሲኖራችሁ ከምግብ ቤት ታዛላችሁ አይደል ጎረቤት አካባቢ ቅርባችሁ ያለ ዴሊቨር የሚያደርገው ሰው የሚያመጣው ሰው ያመጣል አንዱ አረብ ሀገር ላይ ምግብ ያዝና ቅርብ ከሆነ ሬስቶራንት ምግቡን ያመጣለት ሰው ጋር እየተቀላለዱ እያወራው በመሐከል ሳይከፍለው ረስቶት ወደ ቤት ሲገባ ምግቡን ያመጣው ሰው ሂሳብ አልከፈልከኝም ሲለው ሰማና እየቀለደ ምን አለው الحساب يوم الحساب ሂሳቡን አላህ ጋር ከፍለሃለው የዛን ጊዜ ሂሳብ ቀን ከፍለሃለው እየቀለደ ነው እሱ ያለው አስተናጋጁ ግን የሚያስደነግጥ ቃል ተናገረው اليوم ارخص لك ሂሳቡ ዛሬ ርካሽ ነው ያን ጊዜ ውድ ነው አለው ልጁ ደንግጦ አለቀሰ ይላሉ አው ዛሬ ርካሽ ነው ወንድሞች ዛሬ የምትከፍሉት ዋጋ ርካሽ ነው ስምህን አጥፍቻለሁ ክብርህን ነክቻለሁ ያንተን ሐቅ አልፌያለሁ ድንበር ጥሻለሁ በማንነትህ ላይ ሂጃለሁ አውፍ በለኝ ሐቅህን አጥሻለሁ ቀላል ይመስላል ዛሬ አው ዱንያ ላይ ቀላል ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ወበረካቱ ሰላም እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ እንዴም ክርስቲያኑ ገለች ሰላም ብያለሁ ሰላም ለሀገራችን ሰላም ለኢትዮጵያ ሀገራችንን ሰላም አላህ ያድርግልን ኢንሻአላህ ዛሬ ጀማዓና ሶሊ አለ ነብይ ሶሊ አለ ረሱል اللهم صل على محمد وعلى سيدنا محمد وبارك على سيدنا محمد ان شاء الله الله سبحانه وتعالى يتاممون ተጨነቀውን በጦርነትም በችግርም መጠለያም ላጣው ለሁሉም አላህ سبحانه وتعالى ፈረጃውን በቅርብ አላህ ያድርገው ኢንሻአላህ ያ ረብ ፍትህ ለአክሱም ወንድም እህቶቻችን ለሚንገላቱት ያላህ Subhanahu Ta'ala ትእዛዝን ለአላህ ባሪያ ሆኜ ልስገድ ለሚለው ወንድምና እህቶቻችን እናቶቻችን ለሚደበደቡ ለሚሰቃዩ ሶላት ለተከለከሉት መቀበሪያ ሬሳ ሰው ሞቶ መቀበሪያ ላጡት ወንድም እህቶቻችን አላህ Subhanahu Ta'ala የነሱ ቀን አላህ ያንጣው ኢንሻአላህ ቢዘገያል እንጂ እውነት መቼም ቢሆን አላህ ከእውነቶቹ ጋር ነው ኢንሻአላህ አላህ Subhanahu Ta'ala ደግሞ አገራችንን ሰላም አላህ ያድርግልን ኢንሻአላህ አሁንም ቢሆን ፍትህ ለአክሱም ሙስሊሞች አሁንም ቢሆን ትግላችንን እንቀጥላለን በሚዲያ ላይ ተጽዕኖ ማሳደር አለብን እንኳን እኛ አንድ ተሆን እኛ ተተባበር እንኳን አይደለም ኢትዮጵያን ዓለምን እናንበረክካለን ኢንሻአላህ እኛ ሙስሊሞች አላህ Subhanahu Ta'ala ደግሞ እንደታገስ ነው አላህ Subhanahu Ta'ala ተታጋሾችና ተበዳዮች ጎን ነው ኢንሻአላህ አላህ Subhanahu Ta'ala በቃ ይበላቸው እህት ወንድሞቻችንን አላህ የቆሰሉትንም የታመሙትንም አላህ ያሽራቸው አላህ Subhanahu Ta'ala ጤናቸውን ወደ ነበረበት አላህ ይመልስላቸው በችግርም ላይ መጠለያም አጥቶ በየጎዳናው ላይ ላለው የታመመውን በሆስፒታሉ ላይ ያለው ሁሉንም ኢንሳን ተብሎ ሰው ተብሎ በችግር ላይ ያለውን ሁሉ አላህ ይፈርጀው የወጣቱንም ነገር ወጣቶችንም ደግሞ አላህ ስራ ይፍጠርላቸው ተስደት ተመሞት በየመን ላይ ተመንከራተት አላህ ያድናቸው ኢንሻአላህ ስራ አላህ ይፍጠርላቸው አላህ ኸይር አለውና ኢንሻአላህ ብቻ ያማን ለሶላት ለተከለከሉ ወንድም እህቶቻችን ድምጽ እየሆናችሁ አይደለም ሁላችሁም ኡስታዞችም ሁላችሁም ድምጽ መሆን አለባችሁ ተጽዕኖ ማሳደር አለባችሁ እና በጣም ያሳፍራል እውነት ለመናገር ሶላት መከልከል ማለት በቁማችን እንደሞት ነው የምንቆጠረው ይሄንን
እኔ እንጃ እንዴት ዝም እንዳላችሁ አላቅም። የሚመለከተው አካል መንግስትም ሆነ መጅልስም ሆነ ዝም ማለት የለበትም። ወደ መፍትሄ መሄድ አለበት። ዛሬ ነገ እየተባባሰ እነዚህ ሰዎች እየሞቱ ነው ያሉት። ቪዲዮውን ማታም ለቅቄላችኋለሁ። በጣም ነው የሚያሳዝነው። እየሞትን ነው፣ እያለቅን ነው፣ ድረሱልን እያሉ እንደዚህ እየሆኑ በጣም ያሳፍራል። እውነት ለመናገር ተወልዶ ሰው ባረጀበት ሀገር እንደዚህ አላህ ምናልባት አላህ እኛን እያኖረን ያለው ህይወት እኛ ያልወደድነውን ሊሆን ይችላል። ግን አላህ እኛ ምንም አንውደደው እንጂ በእርግጠኝነት የሚያኖረን ህይወት ለኛ ኸይር ያለውና የተሻለውን ህይወት ነው። ለዚህ ነው ቁርአን ላይ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ እናንተ የጠላችሁትና ያልተመቻችሁ ነገር ለእናንተ ኸይር ያለው ነገር ይሆናል። ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም፣ እናንተ የወደዳችሁለትና የተንገበገባችሁለት ህይወት ደግሞ ለእናንተ ሸር ያለው ይሆናል ይላል አላህ ሱብሓነሁ ወተዓላ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ታዲያ አላህ ነው የሚያውቀው፣ እናንተ ግን ለራሳችሁ እንኳን የማታውቁ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ እሱም ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ በአገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያላምን። አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንደ ሀገር የምንከሰው። የነሱ ጉዳይ አይመለከተንም ስንል ዛሬም ነገም እቻ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ እውቅና ስንሰጣጥ የሚመጣ ውጤት ነው ብዬ ነው የማምነው።